ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ወደ ፒያሳ አካባቢ ጎራ ብለናል። ከራስ መኮንን ድልድይ አካባቢ በቀጥታ ወደ አራዳ ሞል እና የተወሰነ ደግሞ አራዳ ፓርክ እንዲሁም ደግሞ አሁን ሰሞኑ አንድ የሚገርም ፕሮጀክት ተጠናቋል። እዚህ ጎልድ ሞል ማለት ነው። እነሱን አካባቢ እናያለን። እንደዚሁም ደግሞ ድልድዮች የአራዳ ፓርክ ስር የሚገኘው ወደ 4 ኪሎ የሚያሻገረው ማለት ነው። ፒያሳና 4 ኪሎን የሚያገናኘውን ድልድይ እዛ አካባቢ እንጎበኛለን። ሃይላይት ላይ እንዳያቸዋቸው ትንሽ ሰከንድ ሃይላይቶች ማለት ነው። ስለዚህ አሁን የተነሳ ነው ወደ ራስ መኮንን ድልድይ ጋር ነው። እንግዲህ ራስ መኮንን ድልድይ ከዚህ በፊት አይተናል። በተለይ እዚህ ከራስ መኮንን 70 ደረጃ ወደ አፍንጮ በር የሚገኙ ፕሮጀክቶች አይተናል። እንግዲህ አሁን የተነሳ ነው ትንሽ አለፍ ብዬ ስለጀመርኩ እንጂ እንግዲህ ራስ መኮንን አካባቢ ነኝ ያለሁት። እንግዲህ በዚህ በግሪክ ቸርች አድርገን ቀጥለው ደግሞ የጎልድ ሞሉ እናገኛለን። ሰሞኑ የተጠናቀቀው ማለት ነው። በሱ እያደረግን ሻገር ብለን ደግሞ ወደ አራዳ ፓርክ ጎራ እንላለን። እንዲሁም ደግሞ እዚህ ሲኒማ ኢምፓየር አካባቢ ያለውን እስከዛ ድረስ ያለውን ፕሮጀክት ነው የምንመለከተው። ስለዚህ ዛሬ ወካችን ወደዛ ይሆናል ማለት ነው። አዳዲስ ቤተሰቦች እንግዲህ እንደለመዳችሁት አዳዲስ ቤተሰቦች ሰብስክራይብ አድርጉ። ነባሩ ቤተሰቦችም ደግሞ ሀሳብ አስተያየታቸውን እንደዚሁም ደግሞ ላይክ በማድረግ ቪዲዮን ጀምሩት። እንግዲህ የዛሬ ጉብኝታችን የሚሆነው ፒያሳ ይሆናል ማለት ነው። ራስ መኮንን በነገራችን ላይ ያው ራስ መኮንን ትልቅ ጀግና የነበሩ በሆነ ወቅት የነበሩ ወይም ደግሞ የአፄ ኃይለ ሥላሴ አባት ወይም ደግሞ የአፄ ምኒልክ ቀኝ እጅ የሚባሉ ትልቅ የሀገር ባለውለታ ነበሩ። ልክ እንደ ባልቻ ጀነራል ባልቻ ማለት ነው። እንደዚሁም ደግሞ ልክ እንደነ ጀነራል አድዋ ይቅርታ የአሉላ ሁላ ከሰሜን ማለት ነው የመሳሰሉ ልክ እንደነሰው ሁሉ የነበሩ ትልቅ የሀገር ባለውለታ ነበሩ። እንግዲህ ከ1852 እስከ 1906 በፈረንጆች ማለት ነው የዚህ ዓለም እዚህ የነበሩት እንግዲህ የህይወት ሳይክላቸው በዛ ፔሪድ ውስጥ ነው የነበረው። እንግዲህ በ1906 ነው ይህን ዓለም የተሰናበቱት። እንዳልኳችሁ የአፄ ኃይለ ሥላሴ አባት ናቸው። እንደዚሁም ደግሞ የሀረር ገዢም ነበሩ። በተለይ ደግሞ ለሀረር ከተማ በተለይ ደግሞ የማዘመን እንደዚሁም ደግሞ የኢኮኖሚ ከተማ ለማድረግ የተወሰነ እንድታድግ ከተማዋ ትልቅ አሻራ እንደነበራቸው ይነገራል። ለማንኛውም ግሪክ ቸርች አካባቢ በራፍ ላይ ነን እያለፍን የምንገኘው። ይህ ከዚህ በፊት ምናልባት የካቶሊክ የሆነ ምናምን ስል ነበርና ቆይቷል። በእርግጥ አንዴ በዚህ መስመር ሄደን ነበር። አይ አይደለም የኦርቶዶክስ የግሪክ ኦርቶዶክስ ቸርች ነው ብላችሁኛል። በትክክልም ልክ ነው። ከዛ በኋላ ቼክ ሳደርግ እንዳየሁት ከሆነ እንግዲህ እዚህ አዲስ አበባ እንደዚሁም ደግሞ አዲስ አበባ ውስጥ ይኖሩ በነበሩ ግሪካውያን የተመሰረተ በተለይ ደግሞ ፋይናንስ በማድረግ ማለት ነው የኦርቶዶክስ ቸርች ነው። እንግዲህ ምናልባት ዲዛይኑ ለየት ስለሚል እኛ ሀገር የተለመዱት አይነት የህንፃ ስነ ጥበባቸው እንደዚህ አይደለም፣ ትንሽ ለየት ይላል። በእርግጥ በተለይ ወደዚህ ወደ ኢስት አውሮፓ ውስጥ ያሉ ሀገራቶች እንደና አርሜኒያ ምናምን የመሳሰሉ ወይም ደግሞ የሌሎች በእርግጥ አሁን ራሽያ እንደዚሁም ደግሞ ዩክሬን ውስጥ በርካታ ኦርቶዶክሶች አሉ። ቸርቾቻቸው እንደኛ አይነት አይደለም። ሁሉም ሀገር የራሱ የሆነ ዲዛይን አለውና ይሄኛውም ትንሽ ከኛ ሀገሩ ጋር ለየት ስላለ ምናልባት ካቶሊክ ይሆን እንደ ብዬ ነው ጥያቄ አይነት ነበር እንትን ያልኳችሁ። ነገር ግን አይደለም፣ የግሪክ ኦርቶዶክስ ቸርች ነው። ወይም ደግሞ ቸርች ኦፍ ፍሩምናተስ በመባልም ይታወቃል። እንግዲህ ይህንን ቸርች እዚህ ጋር እንዲመሰረት ወይም ደግሞ እንትን እንዲል ዶክተር ላኮቮስ ወይም ደግሞ ጀምስ የሚባል የኢምፔረር ኃይለ ሥላሴ ወይም ደግሞ የአፄ ኃይለ ሥላሴ ሚስጥረኛ የሚባል ወይም ደግሞ እንደ አማካሪ ማለት ነው የነበረ ሰው ትልቅ አሻራ እንደነበረው፣ እንደዚሁም ደግሞ ዲዛይን ያደረገው ቸርቹ ደግሞ ባልባነስ የሚባል ሰው እንደሆኑ ቼክ ሳረግ እንትን አይቻለሁኝ። የተጠናቀቀው እንዲህ በ1930 ይላል። እንግዲህ 1930 ማለት ረጅም ጊዜ ሆኖታል ማለት ነው የቸርች እዚህ ቦታ ላይ። እንግዲህ ወደ ጎልድ ሞሉ ደርሰናል። እንደምትመለከቱት በዚህ በቀኝ በኩላችን ያለው
የፌዴራል ቤቶች ኮርፖሬሽን የወርቅ ሞል ይላል። እንግዲህ ወደዛ ጠጋ ብለን እንመለከተዋለን። በነገራችን ላይ ያው ግራውንድ ላይ እንደምትመለከቱት ምናልባት ቴክስቶች፣ ማስታወቂያዎች አሉ። በርካታ ወርቅ ቤቶች ኦልሬዲ ስራ ሊጀምሩ ማስታወቂያቸውን ለጥፈዋል። እዚህ ፊት ለፊት እየታያችሁ ከሆነ ግራውንድ ላይ ያሉ ቤቶች ላይ ማለት ነው። የራሱ የሆነም የፓርኪንግ ስፍራ አለው። እንግዲህ ፒያሳ እንደገና ደመቅ እያለች ነው ማለት ነው። በላይኛውም አሁን ወደ አራዳ ሌክዠሪ ሞል የሚባለው የዚህ አድዋ 00 ወይም ደግሞ የአድዋ ሙዚየም ፊት ለፊት የሚገኘው እሱም ፊኒሽንግ ስቴጅ ላይ እንደሚገኝ ይታወቃል። በታችኛው በኩል ደግሞ እንግዲህ ፓርኩ ደግሞ ምናልባት ሙሉ ለሙሉ አሁን ያጠናቀው ስራ የሚጀምር አይነት ከሆነ ፒያሳ ከምን ጊዜውም በተሻለ መልኩ ወደ ሌላ አይነት የቢዝነስም እንደዚሁም ደግሞ የቱሪዝም መዳረሻ የምትሆን አይነት ሰፈር ሆናለች። እንግዲህ ከተማችን ውስጥ ያው እንደምታዩት ማለት ነው። የፌዴራል ቤቶች የወርቅ ገበያ ማዕከል ይላል። እንግዲህ ስለ ራስ መኮንን ከዚህ በፊትም የተወሰነ በድምጽ ስሰራ ወይም ደግሞ በድምጽ ከማቋረጤ በፊት ማለት ነው አሁን የተወሰነ ጊዜ አቋርጬ ድጋሚ የተመለስኩትና ፕሮጀክቱ ስናይ ራስ መኮንን ድልድይ ስናወራ ያው ድልድዩ የእሳቸው ማስታወሻ ወይ ደግሞ በእሳቸው ስም እሳቸውን ለመዘከር በእሳቸው ስም ነው የተሰየመው። እሳቸው እንግዲህ ሌላው ይሄ ጦር እንትን ላይ ካላቸው ጀግንነት ባሻገር ደግሞ በተለይ በሚሽነሪዎች ወይም ደግሞ ይሄ የተለያየ ሀገር ተልእኮ ተሰጥቷቸው ይሄዱ ነበር። በተለይ ደግሞ አሉ ከሚባሉ ትልልቅ የአውሮፓ ሀገሮችም ጨምሮ ማለት ነው። እንዳልኳቸው የሚኒሊክ አድቫይዘርም ነበሩ። እንግዲህ ኢሮፒያን ሚሽነሪ አሳይን የተደረጉ ወደዛ እየሄዱ የተለያዩ የአገርን የሚወክሉ የዲፕሎማሲ ስራ ይሰሩ ነበር። እንደነ ጣሊያን፣ ግሬት ብሪቴን፣ ፈረንሳይ የመሳሰሉ ሀገራቶች በመሄድ ማለት ነው። እንግዲህ ሌላው በደንብ የሚታወቁበት የሀረር ገዥነታቸውን ነው እና ያው ውጫሌ ትሪቲ ያው በኢትዮጵያ ታሪክ ውስጥ በተለይ ስለ ትሪቲ ሲነሳ ምንም ቀድሞ የሚመጣው ምንም ጥያቄ የለውም የውጫሌ ትሪቲ ነው እና እዛም ላይ የአጼ ምኒልክ አማካሪ ነበሩ። እንግዲህ ቀኝ እጅ የተባሉበት ያው የራሱ የሆነ ትልቅ ምክንያት ቢኖረው ነው ምን ያክል ኢምፖርታንስ ጠቃሚነታቸው ወይም ደግሞ ለእሳቸው ምን ያክል ቅርበት እንደነበራቸው የሚያሳይ ነው። እንግዲህ ወደዛ እንሻገራለን። ለማንኛውም ወደ አራዳ ፓርክ ሻገር ብለን በነዛ በቤቶች በግራውንድ አድርገን በቀጥታ ወደ ድልድዩ እንገባለን። አራዳ ፓርክ ስር ማለት ነው። እንግዲህ እዛም አካባቢ አንዳንድ ድንኳን የተወጠሩ እንትኖች እያየሁኝ ነው አሁን ላይ። በነገራችን ላይ ፓርኩ ትልልቅ ኢቨንቶች ከሚከበሩባቸው ቦታዎች ውስጥ በተለይ መንግስትም ጨምሮ የግልም ዋናው እየሆነ ነው። ትልልቅ የመንግስታዊ ዝግጅቶች ያዘጋጅ እንትን ይላል። ኢቭን በዓላትንም ጨምሮ አሁን ደግሞ ድንኳን ሲወጥሩ ያየሁት እንግዲህ አንድ የሪል ስቴት ተቋም ስሙን አላስታውሰውም። እንግዲህ እነሱ ምናልባት ዛሬ የሆነ ነገር ይኖራቸዋል። ትላንትና ገና ዝግጅት ላይ ነው የነበሩት። ድንኳንም የመወጠር አንዳንድ ስቴጆችን የማስተካከል ስራ ነው ሲሰሩ የነበሩት። እንግዲህ ፒያሳ ምናልባት እነዚህ ነገሮች የተጣጠሩት ደግሞ ሲከፈቱ እንደምታዩት ከጀርባ የሚሰሩ ገና ኮንስትራክሽን ላይ ያሉ በርካታ ፕሮጀክቶች አሉ። ይህ ሰፈር ደግሞ እንግዲህ አስፋልቱ በተለይ ዋናው ጠርዝ ወይም ደግሞ ዋናውን መንገድ ይዞ አሁን ላይ እንደምታዩት ታጥረው የማስታወቂያ የተለጠፈባቸው አሉ። ከተማው ላይ የተሰሩ ፕሮጀክቶችን የሚያስተዋውቁ ማለት ነው እንደ ቢልቦርድ። እነዚህ ደግሞ ሲነሱ እዛ ሰር ላይ ያሉ ፕሮጀክቶች ተጠናቀው ሙሉ ለሙሉ ክፍት ሲሆን ያ ደግሞ ሌላ ከተማዋን የሚያሞቅ ወይ ደግሞ ሞቅ የሚያደርግ በተለይ ለዚህ ለፒያሳ አካባቢ ጉልህ አሻራ ነው የሚኖራቸው። አሁን ላይ የተወሰነ ወደዚህ ወደ
የአድዋ ሙዚየም አካባቢ እንደዚሁም ደግሞ የአራዳ ሞል ፊት ለፊት አካባቢ ነው የተወሰነ ሰው የሚበዛው። ወደዚህ አካባቢ እንደምታዩት ወደ 4 ኪሎ የሚወስደው ወይ ደግሞ ወደ ራስ መኮንን ድልድይ የሚወስደው መንገድ ላይ እግረኛው የተወሰነ ጭር ያለ ነው። የተወሰነ ሰው አልፎ ሲሄድ ነው የምትመለከቱት። ያው ፓርኩ ከመሰራቱ በፊት ያው እንደምታውቁት ምናልባት እንደው በጣም ረጅም ጊዜ ቪዲዮ ያላየ ፒያሳ ወይም ደግሞ ከተማውን በደንብ የማያውቃት ሰው ካለ ወደዚህ አካባቢ ይህ ወርቅ ቤቶቹ አካባቢ ነው እንግዲህ ወደ ሲኒማ ኢምፓየር ፊት ለፊት አካባቢ ወደዛ እየሄድን ነው የምንገኘው። በዚህ መደዳ ወርቅ ቤቶች ነበሩ። ብዙዎቹ የቀበሌ ቤቶች ናቸው። የፒያሳ ወንዝ ዳር ተያይዞ የነበሩ ብዙ ቤቶች ነበሩበት። እንግዲህ አሁን ላይ ደግሞ ሙሉ ለሙሉ ወደ ሌላ አይነት እንትነት ነው የተቀየረው ፓርኩ። እዚህ አካባቢ የሚገርም ፓርክ ነው የተሰራው። ምናልባት የእሳትና የውሃ ፋውንቴን ብቸኛው ያለበት እዚህ ነው። አራዳ ሞል ስር ነው ያለው። በርካታ ጀግኖችን የሚያስታውሱ ሐውልቶች፣ ድልድዩም እንዳልኳችሁ ወደ 4 ኪሎ የሚወስደው ከዚህ ከፒያሳ በቀጥታ 4 ኪሎ የሚያሻግረው፣ እንደዚህም ደግሞ የተለያዩ የእንስሳት ሐውልቶች፣ ፏፏቴዎች ብዙ አሉ። ባስኬትቦል ሜዳ ላይ የተሰራ የመሮጫ ትራክ፣ የሳይክል ሜዳ፣ የህፃናት መጫወቻ እጅግ ብዙ ነገሮችን የያዘ የሚገርም ፓርክ ነው የተሰራው። ዛሬ እንግዲህ ሙሉን አይደለም የምንመለከተው፣ የእሳትና የውሃ ፋውንቴኑን እናያለን ወደዛ በኩል ተሻግረን። እሱንም ደግሞ የምናየው እንግዲህ የፓርኪንግ እና የገበያ ሞል እዛም የተሰራ አለ። የሚገርም ነው። እሱ ደግሞ በጣም ሰፊ ነው። እንደውም ትላንትና ወይም ደግሞ እዚህ ቪዲዮ ላይ ወደ መጨረሻው አካባቢ ያለው እዛው ጣራው ላይ ሆኜ ነበር እንትን ያልኩት። በደረጃው ስወጣ በጣም እየታዘብኩኝ ነበረ። የሚገርም አይነት የፓርኪንግ ስፍራ ነው የተሰራለት። በርከት ያለው ሰፋ ያለ ነው። እንደዚሁም ደግሞ ሱቆቹ በዚህ በጀርባ በኩል ባለው በዚህ በኤሌክትሪክ ህንጻ በኩል ደግሞ በዛም በኩል ሱቆች አሉ። ወደ ፊታቸውን ወደዛ ዙረው በዚህኛው በፓርኩም በኩል ወይ ደግሞ በፏፏቴውም በኩል የተሰሩ አሉና እጅግ የሚገርም ነው። ያው እዚህ በቀኝ በኩል ያለችው እቺ ቤቷ ግራውንድ ላይ ያው ከስር የተለያዩ አገልግሎት የሚሰጡ ቤቶች ናቸው። ከላይ ደግሞ አንዳንዴ ኢቨንቶች የሚዘጋጁበት እዚህ ጣራው ላይ ነው፣ ቤቱ ጣራ ላይ ማለት ነው። እቺ ፊት ለፊታችን የምታዩት ከዚህ በፊት በነበረው የከንቲባ አዳነች አቤቤን ጨምሮ የተገኙበት የሆነ አንድ የበዓል ዝግጅት እንትን ነበር። እንግዲህ ድንኳኑ ተወጥሮ ኢቨንቱ ሲዘጋጅ የነበረው እዚህ ላይ ነው የነበረው። እንደምታዩት በጣም ነው የሚያምረው። አስፋልቱ እንደገና ነው እድሳት የተደረገለት። አሁን ላይ ሙሉ ለሙሉ ዝግ ነው፣ አልተከፈተም። እነዚህ ፊት ለፊት የምትመለከቷቸው ደግሞ ባሻ ወልዴ ነው። 4 ኪሎ ነው እንግዲህ እኔ አሁን የቆምኩት ፒያሳ ነው። ፊት ለፊት የምታዩቸው ኮንዶሚኒየሞች ደግሞ 4 ኪሎ ናቸው። 4 ኪሎ ከዚህ ከአብርሆት ላይብረሪ ጀርባ ማለት ነው፣ ወይም ደግሞ ከቤተ መንግስት ፊት ለፊት የሚገኘው ትልቁ ላይብረሪ። እሱ ደግሞ የሚገርም ላይብረሪ ነው። በነገራችን ላይ ስለሱ ከዚህ በፊት አይተናል። እሱን አፍሪካ ውስጥ አሉ ከሚባሉ ላይብረሪዎች አንዱ ነው። እንግዲህ ድልድዩ እዚህ ስር ነው፣ እዚህ ወረድ ብላችሁ የምታዩት ማለት ነው። እንግዲህ የዞር ነው ያለ ነው። በቀኝ በኩል ነው ያለው በፊቱ የአራዳ ክፍለ ከተማ ወይም ደግሞ የአሁኑ አዲስ መሶብ ማለት ነው። ያው ክፍለ ከተማዎች ወደ አዲስ መሶብ እየተቀየሩ ነው የሚገኙት። ቂርቆስ አይታችሁ ከሆነ ምናልባት አዲስ አበባ ውስጥ ያላችሁ ቂርቆስ ክፍለ ከተማም እዚህ እስጢፋኖስ ቤተክርስቲያን ወይ ደግሞ ወደ መስቀል አደባባይ ወደ ኡራኤል አቅጣጫ ትንሽ ዝቅ ስትሉ ከኢሬቻ ፓርክ ፊት ለፊት የሚገኘው ማለት ነው። እሱም ወደ አዲስ መሶብነት ተቀይሯል። እንግዲህ እነዚህ ቤቶች አሁን ወደዚህ ዞረን የመጣንበት በግራውንዳቸው ስር አድርገን ያለፍናቸው ቤቶች ናቸው።
ከጀርባቸው ያለው እንግዲህ እንደምታዩት ፓርኩ ነው ያለው። እንግዲህ ሌላው የፊት ለፊታችን ያለው ድልድይ ነው ያልኳችሁ። በቀጥታ ወደ 4 ኪሎ ወይም ደግሞ ወደ አራዳ ክፍለ ከተማ ወደ ነበረበት በሩ ጋር ነው የሚያስወጣችሁ። አሁን ላይ እንግዲህ ማሽነሪው እየቆፈረ ነው እንደምትመለከቱት፣ እዛ ድልድዩ ስር ላይ ማለት ነው። ምናልባት አሁን ላይ የተወሰነ ከዚህ ከወንዝ ዳር ፕሮጀክቱ ወይም ደግሞ ከፓርኩ ጋር እኩል አልሄደም። እንደምታዩት እሱኛው ገና ነው፣ አልጨረሱትም ወይም ደግሞ አልተጠናቀቀም። እንግዲህ አሁን ደግሞ እየዞርን ያለንበት ወደዛ ፊት ለፊት ወደ ራስ መኮንን ድልድይ ወይም ደግሞ የመስቶት ድልድዩ መስቶት በብረት ድልድይ የተሰራበት ያው እሱ ነው ራስ መኮንን ድልድይ። ያው የበፊቱ እሱ አይደለም፣ አሁን ላይ እንደ አዲስ በሌላ መንገድ እንዲሰራ ተደርጎ ነው። እንግዲህ ወደ ታቹ ደግሞ እሪ በከንቱ ይባል የነበረው ሰፈር ነው። እንግዲህ እሪ በከንቱ ዶሮ ማነቂያ ምናምን አዲስ አበባ ውስጥ በጣም ታዋቂ ወይም ደግሞ ስመጥር የሆኑ ሰፈሮች ነበሩ። ያው ብዙ ሰው ይኖርባቸው የነበሩ ወይም ደግሞ የደህና ቤት ምናምን ሆኖ ሳይሆን የቀበሌ ቤቶች እንደዚሁም ደግሞ በርካታ ብዙ ሰዎች በአንድ ቦታ ላይ ጥቅጥቅ ብሎ ይኖሩበት የነበር ሰፈር ነው። ምናልባት ዶሮ ማነቂያን እንኳን በደንብ የምታስታውሱት ይመስለኛል። አሁን አራዳ ሞል የሚሰራበት ስፍራ ማለት ነው። እዛ አካባቢ በርካታ ስጋ ቤቶች ምናምን የነበሩበት ልክ እንደ ቄራ አንድ መደዳ ይዘው ወይ ደግሞ አሁን ቡራዩ አሁን ስትሄዱ እዚህም እዛም ስጋ ቤት ነው። እዛም በተመሳሳይ በተለይ ወደ መንደር ትንሽ ዝቅ ካላችሁ እንደዚህ አይነት እንትን ነው የነበረው። ስለዚህ ተመልሰን እንወጣና ደግሞ ወደ ሲኒማ ኢምፓየር አድርገን በጀርባ በኩል አራዳ ሞልን እንመለከታለን። እሱኛው በቅርብ ነው ያየነው፣ ብዙዎቻችሁ ስላያችሁት በፊት ለፊት በኩል አዲስ ነገር ስለሌለው ደግሞ ያው ስለሱ ብዙ ብለናል። ምናልባት ያላያችሁት ካላችሁ ካልሆነ በስተቀር እንግዲህ እሱ ትልልቅ ኢንተርናሽናል ዲዛይነሮች ይመጣሉ፣ በተለይ እሱ እንትን ሲጠናቀቅ። ለዛም ነው እንግዲህ ሌክዠሪ ወይም ደግሞ በጣም ቅንጡ ለሆኑ ከውጭ ገዙ የነበሩ እቃዎችን እዚሁ በማምረት የውጭ ምንዛሬን መቀነስ የሚቻልበት በዛ ዓላማ ተደርጎ እየተሰራ የሚገኝ የሚገርም አይነት ፕሮጀክት ነው። እሱ አሁን ኦልሬዲ መስታወት እየተገጠመ እንደዚሁም ደግሞ ፊኒሺንግ ስራው እየተሰራ ነው የሚገኘው። በቅርቡ ደግሞ ያው 2026 ላይ ነው እንዲጠናቀቅ ወይም ደግሞ ስኬጁል የተደረገው። አሁን ገና 2026 ኤፕሪል ላይ ነን። ስለዚህ ወርቅ ለመግዛት በቀጥታ እዚሁ ቅድም ያየነው እንትን አለላችሁ። የግድ 4 ኪሎ ሜትር ላይ ያስፈልግ ይችላል ማለት ነው። ያ ወርቅ ቤቶች የግል በርካታ አሁንም አሉ እዚህ ፒያሳ ጋር። ያው ሙሉ በጀርባው በኩል የምትመለከቱት ነው የሚመስለው። ቀጥሎ ወደ አራዳ ፓርክ ጎራ እንላለን። ወደዛ ነው የምንገባው። ያው እዚህ ፊት ለፊት የምታዩቸው ወርቅ ቤቶች ናቸው። አለፍ ብሎ ሸዋ ሆቴል የሚል አለ፣ ሆቴል አለች። እንግዲህ እነዚህ የጥንት ቤቶች ናቸው። ድሮ ያው ፒያሳ ከዚህ በፊት እንዳልነው ከጣሊያን ወይም ደግሞ ያኔ በወረራ ወቅት የተሰሩ በርካታ ቤቶች አሉ። እዚህ አካባቢም የእነሱ መገበያያ ነው የነበረው። ያው ኢትዮጵያውያኖችን እዚህ እንዲገበያዩ አይፈቅድላቸውም ነበርና ያው እነሱ መርካቶ ነበር የሚሄዱት የኛዎቹ። ለዛም ነው የነሱ በተለይ እነዚህ የፈረንጆቹ ዲዛይን አላቸው እነዚህ ቤቶቹ የምትመለከቷቸው ማለት ነው።
እንግዲህ በጀርባ በኩል የሚገኘው አንደኛው በር ይሄ ነው የሞሉ ማለት ነው። እንግዲህ በዚህ መደዳውን ወደ ውስጥ እነዚያው መኪናዎቹ በቆሙበት ስፍራ ገበያ ነበር። በተለይ አልባሳት የሚሸጡ ምግብ ቤቶች፣ እነዚህ ማዛር ቤቶች ነበሩ። ወደ ላይ ደግሞ ከፍ ስትሉ አሁን ፕላዛው የተሰራበት የአራዳ ወይም ደግሞ የዚህ የጣይቱ ባህል ማዕከል ፊት ለፊት የሚገኘው ማለት ነው። እዛ አካባቢ ከማዲያ እስከ ብዙ ስጋ ቤቶቹ ያልኳችሁ እዛ ስፍራ ላይ ነው የነበሩት። ያው ሲኒማ ኢምፔር ጋር በር ላይ ደርሰናል። እንግዲህ ያው ይሄ ፊት ለፊት የምትመለከቱትም ከላይም ስጋ ቤት አለ፣ ከታች ካፌዎች፣ ጁስ ቤቶች ይገኛሉ። ያው ሲኒማ ቤቱ ይሄ ነው እንግዲህ ግሩም ኤርሚያስ እየሰራበት የሚገኘው ሰሞኑ እየተወራለት ነው። እኔ ያላየሁትም ይሄንን ፊልም በሲኒማ ቤቶች መታየት ጀምሯል። እንግዲህ አስፋልት ዳር ላይ የሚገኙ እነዚህ ቤቶች ናቸው። ፒያሳ በፊት ከነበረው ያልተነሱት ወይም ደግሞ በዚህ በልማቱ ትንሽ ያልተደረጉት። ወደ ውስጥ ገቡ ምናልባት ይህን ሰፈሩ ያው ብዙ ሰው ያውቀዋል። በእርግጥም ቁልቁለቱን ወረዳችሁ ቤቶች ነበሩ። ትዝ የሚሏችሁ ከሆነ ዞር ስትሉ ደግሞ ወደ ወንዙ አቅጣጫ ስትሄዱ ኢቭን ቁልቁለቱ ትንሽ ከበድ ያለ ቁልቁለት ነው የነበረው። ከዳገት ወደታች እንደመውረድ ማለት ነው። አሁን ይሄ የምታዩት በብዙ ዲዛይን ምናምን ከተሰራ እንትን ካለ በኋላ ነው እንጂ ወደ ወንዙ ስትሄዱ ትንሽ ፈታኝ ነበር። እንደዚሁም ደግሞ አንዳንድ ቦታዎች ላይ ኢቭን ሽንት መሽኛ ምናምን ነው የነበረው። የተወሰነ ትንሽ አስቸጋሪ አይነት ሰፈር ነው የነበረው። እንግዲህ ፋውንቴኑ ይሄ የምትመለከቱትን ነው የሚመስለው። አሁን ላይ ስላልተለቀቀ ወይም ደግሞ ምናልባት አንዳንዴ ማታ ምሽት ላይ ነው የሚለቁት። ከዛ ውጭ ደግሞ የሚለቁበትም ሰዓታት አላቸውና ዛሬ ላይ እንደምታዩት ዝግ ነው። በእርግጥ ቀን ነው፣ ፀሐይ ነው ነገራችን ላይ። እንግዲህ የፓርኪንግ እና የገበያ ማዕከሉ ደግሞ ይሄ በቀኝ በኩል የምታዩት እሱ ራሱ ሰፊ ቦታ ላይ ነው የተሰራው። በዛኛው በኩል ዋናውን አስፋልት ይዛል። በዚህ በኩል ደግሞ ያው እንደምታዩት ግራውንድ ላይ ያሉት ፊታቸውን ወደዚያ ዞረው፣ በአስፋልቱ በኩል ደግሞ ያሉት ወደዛ ለዋናው መንገድ ይዘው ሱቆች የተሰሩበት ነው። ይህ ብረት ምንድን ነው የሚል ከዚህ ቤት ኮመንት ላይ አይቼ ነበር። ባንዲራ መስቀያ ነው ወይስ ምንድን ነው? ምናልባት እኔ ከኔትወርክ ጋር የተያያዘ ነው የሚሆነው የሚመስለኝ። ባንዲራ የተሰቀለበት ኦልሬዲ ስላለ ማለት ነው። ምናልባት የምታውቁት ደግሞ የኢንፎርሜሽን መረጃው ያላችሁ ካላችሁ ኮመንት ላይ አንዳንድ ነገር ልትሉን ትችላላችሁ። እንግዲህ አሁን የፓርኪንግ እና የገበያ ማዕከሉ ከላይ ነኝ ያለሁት። እንደምታዩት መንገዱ በጣም ንጹህ ነው፣ አስፋልቱ ማለት ነው። ድጋሚ ነው እድሳት የተደረገለት። ያው ድንኳኑም ያልኳችሁ እዛ ፊት ለፊት ላይ የምትመለከቱት ምናልባት ደግሞ ለዛሬ እየተዘጋጁ የሚገኙ የአንድ ሪል ስቴት ተቋም ያው ሎጎ ላይ አይቼ ነው የእነሱ ዝግጅት ነው የሚሆነው።
እንግዲህ የዛሬ ጉብኝታችን እዚሁ ነው የምናጠናቅቀው፣ እዚሁ አራዳ ሞል ላይ። ካሁን በኋላ ወደዛ እንመለስም። ደቂቃውም ሄደዋል። ኦልሬዲ ረጅም ደቂቃ ቆይተናል። ትላንትና ጊዮን ጋር የሚገኘውን የቀለበት ፋውንቴን ነበር ያየነው። ምሽት ላይ ነው የለቀኩት። በእርግጥ ላታዩት ትችላላችሁ። ውሃው እንግዲህ መልቀቅ ተጀምሯል። ምንድን ነው እያለን እስከ ዛሬ ግራ ስንጋባ ነበር። እንድታዩ ተጋብዛችኋለሁ። ነገ ሌላ ቪዲዮ ይዤ እመጣለሁኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። የዛሬ ጉብኝታችን እዚሁ ነው የሚያበቃው። እስካሁን ስለተከታተላችሁኝ እጅግ በጣም ነው ማመሰግነው። ቻው፣ መልካም ጊዜ።